ከዛ ወቅት ትንሽ አድርጌ መጥቼ ምናምን ከዛ መልሼ ተኝቼ ከዛ ትንሽ ወክ አረግና ምናምን ነበረ። ገባችኋ? ግን አልበቃ አልሐምዱሊላ ባለው ሲቹዌሽን ሰው ፈጣሪውን ማመስገን አለበት። ገባችኋ? ባለው ሲቹዌሽን አልሐምዱሊላ ብሎ ያለበትን ነገር መመስገን አለበት። ፈጣሪያችሁን ካላመሰገናችሁት በስተቀር አማራሪ ሰው ሁሌ እንዳማረር የሚኖረው። እኔ ለምሳሌ ማማረር ከሆነ አይ እድሌ፣ ልክ እንደ በፊት እናቶች አይ እድሌ አንቺን የወለድኩ ቀን ምናምን ብለው እንትን እንደሚሉት እንደዛ ጥሩ አይደለም። አላህ የሆነ ነገር ሲሰጣችሁ የሆነ ትዕግስት አብሮ ይሰጣችኋል። የሆነ ትዕግስት በቃ ወላሂ እውነቴን ነው። አሁን የበፊት ሰዎች ችግር ሲደርስባችሁ ወይኔ የ40 ቀን እድሌ ምናምን ይላሉ። አይባልም፣ እንደዛ አይባልም። ሰው ያለበትን ነገር አመስግኖ ነው መኖር ያለበት። ለምሳሌ እኔ እየሰራው ነው አልሐምዱሊላ፣ እየወጣው ነው እየገባው ነው አልሐምዱሊላ፣ ልጅ ጤነኛ ናት። እነዚህ የሌላችሁን ነገር ስታስቡ፣ አላህ ለእናንተ የሰጣችሁን ነገር ስታስቡ በጣም ነው የምትደሰቱት። የሌላችሁን ነገር ስታስቡ የሰው ልጅ ለምን እንደማይደሰት ታውቃላችሁ? የሰው ነገር ስለሚያይ፣ በጣም የሰው ነገር ስለሚመኝ ምናምን። ግን ያላችሁን ነገር ለምሳሌ እኔ አልሐምዱሊላ ዛሬ በልቼ በደርኩ አልሐምዱሊላ ያለኝን ነገር አልሐምዱሊላ ማይል ሰው ሁሌ እንዳማረረ ነው የሚኖረው። እኔ በፊት በጣም አማራሪ ነበርኩ ወላሂ። ወይኔ እንደኔ የሚያማርር ሰው አልነበረም። ነግሬያችኋለሁ። እንደኔ የሚያማርር ሰው አልነበረም። በጣም አማራሪ ነበርኩኝ። አማራሪ ማማረር ቢላችሁ ማማረር ነው እንዴ? ማማረር ቢላችሁ ማማረር ነው ማማረር ነው። ግን ባማርም እኔ በሴት አቅሜ ማለት ነው። አብዛኛው ሰው እዚህ አሁን ቲክቶክ ላይ የኔ ፎሎወርሶች ያውቁኛል። የማዳም ቅመሞች በየቤታቸው ኢማራትን ማንም ሰው ከመሬት አይደለም የተነሳው ጋይስ፣ ማንም ሰው ከመሬት አይደለም የተነሳው። በየቤታቸው በሴት አቅሜ በቀን ስንት ኪሎ ሜትር ቢያንስ እንድቻለሁ። ከዚህ አቡዳቢ ወላሂ፣ ከዚህ አቡዳቢ፣ ከአቡዳቢ ዱባይ፣ ከዱባይ ደግሞ አላይን አስባቸው። ከአላይን መጀመሪያ አቡዳቢ እንሄዳለን። አቡዳቢ ሸጠን ድሪያ ዞረን ዛሬ ሱዳኒ ስራ ምንድነው? ዛሬ ሱዳኒ ስራ ሰርቶ መሰለፊትሽ ሀቢብቲ ምን ችግር አለው ታዲያ? ኖ ፕሮብለም። ሸጠን ምናምን ከዛ ደግሞ ዱባይ እንሄዳለን። ከዛ የሆነ ቀን ማለት ነው፣ የሆነ ቀን ምን እንደሆንኩ ልንገራችሁ። አማራሪ ነበርኩ ስላልኳችሁ ማለት ነው። የሆነ ቀን ረመዳን ነበር፣ በጣም ነው የማስታውሰው። ከዛ ረመዳን ላይ ወላሂ የሰው ልጅ በጣም ብዙ ፈተና ያል አስቡት። የምሰራው በኪራይ መኪና ነው፣ መኪና ተከራይቼ ነው። ከዛ ኖንኩኝ ሄደን በቃ እንትን ነው አስቡት። ድሪያ ወይ 30 ብር ጥቅም ነው ወይ 40 ብር ጥቅም ነው። ኦኬ እሱንም ዱባይ ድረስ ራሳችሁ እየነዳችሁ ሄዳችሁ አድረሳችሁ ምናምን ነው። ከዛ መጀመሪያ ከዚህ አቡዳቢ ሄድኩኝ። ከአቡዳቢ ከሄድኩኝ በኋላ ወደ ዱባይ ሄደን እንደገና ብዙ ከስተመር ነበር። ራሳ ኬማ ነው ዱባይ። ከዛ ይሄ የእንትኗ አለቻ የእግረኛ መንገድ መብራቷ፣ የእግረኛ መብራቷች ብልጭ የምትለው ከዛ ቢጫ እየሆነ አለፍኩላችሁ። እሱ በመኪና ልክ ቢጫ ገና ቀይ አልበራም፣ ቢጫ እየበራ አለፍኩት። በአንድ ቀን ይኸውላችሁ አማራሪ ሰው ምን ያህል እንደሚመጣበት ማለት ነው። የዛን ጊዜ አልሐምዱሊላ ብዬ ባልፍ ኖሮ ይሁላ ነገር አይመጣብኝም ነበር። በአንድ ቀን የመብራቱ የሲግናሉ 3000 ብር፣ የሲግናሉ 3000 ብር። መዲና ዘይድም ነበር ቆንጂጣ። የመብራቱ 3000 ብር። የመኪና ኪራዩ ደግሞ 1 ወር መታሰር አለበት ብሎ 3000 6000 አትለው። ከእንደገና ደግሞ እሱን አልፌ ደግሞ አንድ ራዳር፣ እሱን አልፌ ሳልጨርስ አንድ ራዳር መጥቶኝ ነበር 6600 ብር። 50 ብር ላተርፌ ሄድኩ ሴትዮ ማለት ነው። የሚያማርር ሰው አማራሪ ሰው ከዛ የእንባ አይነት ነው ያወረድኩት ታውቃላችሁ። ሰው ለብር ያለቅሳል። የዛን ቀን እኔ ለብር አለቀስኩ ወላሂ። ለብር እንደዚህ ስቅስቅ ብዬ ነው ያለቀስኩት። በቃ
ስቅስቅ ብዬ በቃ እናቴ ትሙት። ከዛ ግን አላህ ደግሞ እንደዚህ አይነት ነገር ላይ አልሐምዱሊላህ ብላችሁ ምናምን የማታልፉ ከሆነ አንዱን ፈተና አለፍኩ ስትሉ በአንድ ቀን 6600 ብር ባለዕዳ ሆንኩላችኋ። አልሐምዱሊላህ ማይል ሰው እሺ ዱባይ ኩንሽ ተሸጥ ነኝ ማሪ። አንዱን ፈተና አለፍኩ ስትሉ አንድ ፈተና ይመጣባችኋል። አንዱ ፈተና ግን ሁሉንም ደግሞ አላህ ያስተካክለው። የሰው ልጅ ምንም አቅም የለውም። እኔም አብዛኞቹ አልኳችሁ እኮ አብዛኞቹ የማዳም ቅመሞች በአካል ያውቁኛል። ቤታቸው እጄ ድሬ ያሸጫለሁ። አብዛኛው ሰው ያውቀኛል በአካል። አልሐምዱሊላህ ማይል ሰው በጣም ከባድ ነው ጋይስ። ጌታውን ፈጣሪውን የማያመሰግን ሰው እኔም አለብኝ እኮ አማርራለሁ ግን ማማረር ከዛ ሲያዩኛውን በምንድን ነው የተነሳው? ይሄ ሁላ እንዴ ለብር ያልተለቀሰ ለምን ይለቀሳል? አይ ሰው አጣ ብሎ ውሽ የዛን ቀን ያለቀስኩት ለቅሶ መቼም ነው ማረሳው። ወላሂ ለአዚም የመኪና አከራዩ ይሄ ቅጣትሽ ነው ብሎ ሲልክልኝ ስወድቅ አለቅሳለሁ። ግን ጥሩ አይደለም ማማረር፣ ማልቀስ ምናምን ጥሩ አይደለም። ሙሲባን ይዞ ነው የሚመጣው። ፊቴን ስለታጠብኩ ነው በሳምንት። ሙሲባን ይዞ ነው። አልሐምዱሊላህ ማይል ሰው አሁን የተነሳው ፊቴን ታጥቤ ነው። አልሐምዱሊላህ ማይል ሰው ሙሲባ ይዞ ነው የሚመጣው። ማመስገን የማይችል ሰው በጠቅላላ ሙሲባ ነው ህይወቱ። አላህ በሰላም ተገላገ። አሚን። ግን ከፈልሽ ከዛ ለነግራችሁ ነው እንዴ ከፈልሽ ምን አባቴ ምን አማራጭ አለኝ? ያለበለዚያ የመኪና ኪራይ ነው። አስባችሁታል? እኔ ጋ ነው የሚቆጥረው። ከመክፈል ውጭ ምን አማራጭ አለኝ? ምንም አማራጭ የለኝም። ሪም ስራሽ የቀጥታ ስለሆነ ቤት ስትል እንቅስቃሴ አድርጌ ነው ያሳቢዎች። እናቴ ትሙት ይመቻችሁ። ሪም የሚሸጥ ወርቅ ስህተት ነው ይላሉ። እስኪ መብራሪያ ሲጭበት በአላህ ማሮቼ። እኔ ሪሲት አለኛ። ስህተት ነው ሄዳችሁ ጠይቁ። የትም ቦታ ሄዳችሁ ጠይቁ። ሪም እስካልተባለ ድረስ ስህተት ከሆነ ሄዳችሁ ጠይቁ የኔ ፍቅሮች።